ቶፊቅ እንግዲህ እስር ቤት የገባበት ምክንያት ታውቋል። በችግር ምክንያትም አይደለም። ምንም ያጠፋው ጥፋት ኑሮ ሳይሆን ያው እንግዲህ እርዳታ ሊረዳበት በሰበሰበው ልብሱንም ብሩንም በሰበሰበበት ያው እንግዲህ የእርዳታ ፍቃድ አንጣ በመባል ነው የተያዘው ማለት ነው። ያው እንግዲህ ለአባቶች ማዘዝ የምትፈልጉ ማዘዝ ትችላላችሁ። በጣም የሚያምር ነው። ልጅቱ የመረጠችው ምርጫ ነው። ጥለቱ እንደምታዩት ጨርቁ ሁሉም አንድ ነው ብያችኋለሁ። በጥለቱ ብቻ ነው የሚለያየው። በጣም የሚካበድም አለ፣ ግን እሷ ቀለል ያለው ነው ያዘዘችው። እንደዚህ ተደርገው ነው የተሰሩ። ከወደ ኋላ 4 ጥለት ባለች መሰረት ነው የተሰሩት ማለት ነው። ውድ ተመልካቾቼ ያው እንግዲህ ሀያቸው እንደምታዩት ነው ማለት ነው። እንደገና የህፃኖች ደግሞ መቀነት እያስቆረኩ ነው ማሰራላቸው እንጂ መቀነት የላቸውም። ወይ መቀነት ወይ ከላይ የሚለበሰው አንዱ ጋር ነው፣ ግን እኔ አስቆርጬ አሰራላቸዋለሁ ማለት ነው። ውድ ተመልካቾች እንግዲህ ይሄ እንደምታዩት ከላይ የሚለበሰው ነጠላው ነው የህፃኗ። ይሄን ይመስላል ማለት ነው። ያው ጊራና ነው የሚሄደው። በኦሞ ከረና ያለችኝ ደግሞ ይቺ የ7 ዓመት በነገራችን ላይ ጫማ አላት። ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያላችሁበት ፈጣሪ ይጠብቃችሁ እያልኩ እንግዲህ ዛሬ በአዲስ ቪዲዮ መጥቻላችኋለሁ ማለት ነው። ውድ ተመልካቾቼ እንግዲህ ዛሬ አዲስ ነገርም ይዤላችሁ መጥቻለሁ። እንዲሁም ደግሞ ሌላም ነገር አሳያችኋለሁ ማለት ነው። ውድና የተከበራችሁ በመላው ዓለም ሆናችሁ የምትከታተሉኝ ከልብ አመሰግናለሁኝ። ያው እንግዲህ ይህን ሰሞን ስለ ቶፊቅ ነው ያለውን ነገር እየሰራሁ ያለሁት። ያው እንግዲህ ቶፊቅ መጨረሻው እንደዚህ ሆኗል ማለት ነው። ቶፊቅ እንግዲህ እስር ቤት የገባበት ምክንያት ታውቋል። በችግር ምክንያትም አይደለም። ምንም ያጠፋው ጥፋት ኑሮ ሳይሆን ያው እንግዲህ እርዳታ ሊረዳበት በሰበሰበው ልብሱንም ብሩንም በሰበሰበበት ያው እንግዲህ የእርዳታ ፍቃድ አንጣ በመባል ነው የተያዘው ማለት ነው። እንግዲህ ያ ሁሉ ሲሰበስብ የነበረው አሁን ላይ ሀገራችን ላይ በጣም የሚያምታታ ሰው በዝቷል። ገንዘብ እየሰበሰቡ ለራሳቸው የሚበሉ በዝተዋል። ቪዲዮ እየሰሩ ለራሳቸው ገንዘብ የሚበሉ እየበዙ ስለሆነ አሁን ላይ ፍቃድ እንደ ንግድ ፍቃድ የእርዳታን ፍቃድ እየተጠየቀ ስለሆነ ያን ፍቃድ ስለሌለው ነው እስር ቤት የገባው ማለት ነው። ያው እንግዲህ በቅርቡ የተጨነቃችሁ ይወጣል። ያው ገንዘቡ ነው የሚወረሰው። ሌላ ምንም የሚሆነው ነገር የለም። እሱ በሰላም ወደ ቤተሰቦቹ ይወጣል ተብሏል ማለት ነው። ያው እንግዲህ የፍቃዱን ካመጣ ከነጓዙ ሊወጣ ይችላል ከነገንዘቡ። ፍቃዱ ከሌለው ግን ገንዘቡን ተወርሶ እሱ ይወጣል ማለት ነው። የሚደርስበት ችግር ምንም ነገር የለም ለማለት ነው። ውድ ተመልካቾቼ ዛሬ እንደገና ደግሞ ያስኩላችሁ ቪዲዮ የተለያዩ አልባሳቶችን ይዤላችሁ መጥቻለሁ። የአዋቂም አለ የህፃኖችም አለ እንዲሁም የአባቶችም ጭምር አለ ማለት ነው። ማሳያችሁ ይሆናል። እስከ መጨረሻው ቪዲዮውን ተከታተሉ። ላይክ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላለሁ። ወደ ስራ ይገባላችኋለሁ። ያው እንግዲህ እንደምታዩት የአባቶች ጋቢ ነው መጀመሪያ የማሳያችሁ ማለት ነው። ያው ብዙዎቻችሁ ይሄንን አፈልጉትም መሰለኝ፣ ግን ብዙ የሚያውቁ ሰዎች በተለይ ትላልቅ አባት ያላቸው እንደገና ደግሞ አያት ምናምን ያላቸው ሰዎች ብዙ ጊዜ ይሄንን ነው የሚፈልጉት ማለት ነው። ያው እንግዲህ ብዙዎቻችሁ ዘርዝረህ አሳየን የምትሉ ሰዎች አላችሁ፣ ትልቅነቱን ነው የምትሉ ሰዎች አላችሁ። ዛሬ ሁሉንም አሳያችኋለሁ ማለት ነው ተመልካቾች። ያው እንግዲህ ዲያብል ነው የሚሆነው። ይሄን ይመስላል ትልቅነቱ ማለት ነው ውድ ተመልካቾች። ያው እንደዚህ ጎበን ብሎ ነው እንዲህ ብሎ የሚቀመጡት። በጣም ነው የሚያምረው። በነገራችን ላይ እንዴት ነው ካሜራማን ያምራል እና ውድ ተመልካቾቼ ይሄን ይመስላል ልብሱ። ያው እንግዲህ ለአባቶች ማዘዝ የምትፈልጉ ማዘዝ ትችላላችሁ። በጣም የሚያምር ነው። ልጅቱ የመረጠችው ምርጫ ነው። ጥለቱ እንደምታዩት ጨርቁ ሁሉም አንድ ነው ብያችኋለሁ። በጥለቱ ብቻ ነው የሚለያየው።
በጣም የሚካበድም አለ፣ ግን እሷ ቀለል ያለው ነው ያዘዘችው። ያው እንግዲህ ይሄን ይመስላል ውድ ተመልካቾቼ፣ የአባቶች ጋቢ ይሄን ይመስላል። ብዙ ጊዜ ነግራችኋለሁ። እንደገና ደግሞ እዚህ ህፃን ልጅ የ6 ዓመት አለ። የ6 ዓመቷ እንግዲህ ኖርማን ቀሚስ እንደምታዋት ወደ ጊራና ነው የሚላኩት። ሌላም እቃዎች አሉ። እቺ አንዲት እህቴ ትዕዛዝ ለልጇ ግዛላት ባለች መሰረት ገዝቼላታለሁ ማለት ነው። ያው እንግዲህ ብዙ ጊዜ በፎቶም ስለማያምራችሁ በራሴ ምርጫ የምታምረውን ራሴ ነኝ የገዛሁላት። የ6 ዓመት ናት እንግዲህ ትሆናታለች ብዬ አስባለሁ። ያው እንደምታዋት 6 ዓመት ትለካለች። እቺ እንትንም አላት ታይታላት። እንግዲህ የተረዘማት ሊቆረጥ ይችላል። ሌላው እንግዲህ እንደሚታወቀው ነው። ይሄ ደግሞ የአዋቂ ወደ የጋቢው ጋር የሚሄደው ነው። ጋቢው ጋር ባንድ የሚሄደው ነው። የአዋቂ ነው። የእናቷ ጋቢው አባቷ ነው። ይሄ ነው እንግዲህ ባዘዘች መሰረት በጥቁሩ ልብስ ነው በሚዲየም አርጋህ አሰራልኝ ባለች መሰረት አሰርቼላታለሁኝ። እንደምታውቁ ከላይ ጥለቱን ብዙ ጊዜ እንደማሳያችሁ ነው የተሰራው። ይሄ ከታችም ያለው እንደምታውቁት እንደዚህ ተደርጎ ነው የሚሰራው። ይሄ የእናቷ ነው ማለት ነው። ወደ ወረካሎ የሚሄድ ነው ይሄ። ይሄ ደግሞ ከላይ መቀነቱና ነጠላው ከላይ የሚለበሰው ነው። ውድ ተመልካቾች ያው እንግዲህ ባንድ የተያያዘ ነው ይሄ መቀነቱና ከላይ ነጠላው ነው ማለት ነው። ውድ ተመልካቾች ሌላው ደግሞ እንግዲህ የ10 ዓመትና የ6 ዓመት የህፃን ልጆች ናቸው ማለት ነው። እንግዲህ ውድ ተመልካቾቼ ይሄ የተሰራው ከወደ ኋላ በአራት ጥለት ባለች መሰረት ነው የተሰራው። አያቸው እንግዲህ ልጆች ናቸው። እነዚህ እንደምታዩት እንደዚህ ተደርገው ነው የተሰሩ። ከወደ ኋላ አራት ጥለት ባለች መሰረት ነው የተሰሩት ማለት ነው። ውድ ተመልካቾቼ ያው እንግዲህ አያቸው እንደምታዩት ነው ማለት ነው። እንደገና የህፃኖች ደግሞ መቀነት እያስቆረኩ ነው ማሰራላቸው እንጂ መቀነት የላቸውም። ወይ መቀነት ወይ ከላይ የሚለበሰው አንዱ ጋር ነው፣ ግን እኔ አስቆርጬ አሰራላቸዋለሁ ማለት ነው። ውድ ተመልካቾች እንግዲህ ይሄ እንደምታዩት ከላይ የሚለበሰው ነጠላው ነው የህፃኗ። ይሄን ይመስላል ማለት ነው። ሁለት ነው ያዘዘችኝ። የዚችም ያው ጊራና ነው የሚሄደው በኦሞ ከረና ያለችኝ ደግሞ ይቺ የ7 ዓመት በነገራችን ላይ ጫማ አላት ገና። የተከበራችሁ እንግዲህ የ6 ዓመቷ ያልኳችሁ ይቺ ነች። የ6 ዓመቷ ህፃን እስከ መታጠቂያዋ እስከ ከላይ እስከምትለበሰው ሙሉ ናት። ያው እንግዲህ በዚህ መልኩ ተሰርታ መታለች ውዶችዬ። ወደ ጊራና ነው የምትሄደው እንደነገርኳችሁ። ይችም እንደምታዋት እንግዲህ የ7 ዓመት ህፃን ልጅ ነች የተሰራችው። ያው መቀነቱም ሁሉም ነገር አላት። ያው በዚህ መልኩ አሰርቼ አምጥቻለሁ ውድ ተመልካቾች። ይች ደግሞ የ10 ዓመቷ ነች። ይችም ያው አንድ ናት ለልጆቹ ያዘዘችኝ። የ6 ዓመት እና የ10 ዓመት ጊራና ነው የሚሄዱት።